በነፃ አምጥተው ሊሰጡ ነው። ዮኒ እግዚአብሔር እማዬ ትሙት ዮኒ በእናቴ አልምልም። አንድ ብር አልወሰዱም፣ ግን ቪዲዮ አሰራራቸው ትክክል አልነበረም። ዮኒ ማርያምን ቆይ በማን ወጪ ነው ያን ሁላ የሚያስመጡት? እስቲ ንገሪኝ አንቺ በምታስ እሱ እኮ እንትን አለው እኮ ቲኬት ኦፊስ ኤጀንት ነው። እስከ 100 ግራም ሻንጣ ይዘው መሄድ መምጣት ይችላሉ። የሄዱት ደግሞ አንድ አይደለም 100 ግራም እኮ ይወርድ 100 ኪሎ ምናምን አይዶ ነው በምንድን ነው የሚጠሩት? 100 ኪሎ ነው ሻንጣ ይዘው መሄድ ይችላሉ። ዮኒ አንድ አይደለም ለማያውቁ ሰዎች አዝነው ያንን ያህል ይዘው ከኢትዮጵያ ዮኒ እግዚአብሔርን አራስ ስሪያት ማይ እኔ እኮ መማማል አያስፈልግም። እኔ በቂን ስለማውቀው እኔ ለሰው ገብቼ እንዲህ አልከራከርም። ዮኒ ታውቃለህ፣ እንኳን ለሰው ለራሴ ገብቼ ማልከራከር ሰው ነኝ። ግን ልጁ በቃ ይሄን ያህል በክፋት የሰራው ነገር አይደለም ወደ ክፋት የተቀየረበት። አንቺ የእግዚአብሔርን ቃል ወይ ደግሞ የእግዚአብሔርን ጸበል ወይም ደግሞ የሚያምኑትን አማኞች መነገድ ነውር አይደል እንዴ? እቤት አደርሳል አንዴ ይኸውልሽ፣ ቄስ እንኳን መጥቶ ሲያጠምቅሽ ገንዘብ ሰተሽው አይደለም ሊያጠምቅሽ የሚችለው። ገብቶሻል? ይሄንን አንቺ ቤተክርስቲያን ሄደ ነው የምትጠመቀው። ያ ስለዚህ እነሱ ያመጡትን ጸበል ነው ብለው ዋዩን ምን ይሁን አይታወቅም። ለሰው ጸበል ነው አብሬያቸው ነበር በቤተክርስቲያን ናርዲ ነው ዝም ብሎ በማውራት አይደለም። እሺ ለሰው ልጅ ማስታወቂያ ሰርተሽ በየቤትሽ አደርሳለሁ ነፃ አገልግሎት እሰጣለሁ ነው ወይስ መንፈሳዊ ሰው ሆኖ ነው? ለሰው አስቦ ነው? ከዛ የድሪቨሪ ነው ምናምን የሚባለውን ክፈሉ እያሉ 25 ድርሃም እያስከፈሉ የሚነግዱት ለምንድን ነው? አንድ አይላንድ ውሃ ልኮልሽ እንደ ጸበል ተጠምቀሽ ትድኝበታለሽ ተብለሽ 25 ድርሃም ከፍለሽ እቤትሽ ይመጣልሻል። ለዛ ነገር የእውነት መሆኑን የሚያቅ ማንም የለም። አሁን እሱ በሰራው አሁን ለምሳሌ ጸበሉ ከነ ቦታው ላሳየ ከነ ቦታው እሺ አባቴ እሺ በሰራው ነገር ሲጠየቅ ማንም ሰው በሰራው ነገር ሲጠየቅ መጥቶ አይ እንደዚህ አይደለም እንደዚህ ነው ብሎ ራሱን ነው ማብራራት ያለበት። ለምን ሌላ ሰው ላይ እንደ ወንጀለኛ አድርጎ ክስ ያቀርባል? እሱ ትክክል አይደለም። ይሄንን አሁን ዮኒ ጠይቃት። ይሄ ትክክል አልሆነም እንዴ? ምን ሆነ ነው? ዮኒ እኮ ወንድሜ ነው ማለት ነው። ሌላ መጠይቀው ናርዲ አንቺ ስለሆንሽ በስርዓት የምናወራው አንቺን ልጠይቅሽ። እኔ እሺ የምጠይቅሽ ምንድን ነው? ይሄ ልጅ የሰንበት ተማሪ ነው? ቤተክርስቲያን ተማሪ ነው? የሰንበት ዘማሪ ነው? ዮኒዬ ነው። ኦኬ የሰንበት ተማሪ ነው። እሺ ቪዲዮ ላይ ሲሰራ አንድ የሰንበት ተማሪ ራስሽ ንገሪኝ። ራስሽ ስህተት ነው ብለሽኛል። አይ አንደርስታንድ ቶታሊ ስህተት ነው ብለሽኛል። አንድ የሰንበት ተማሪ ስለ ጸበል ሲያወራ እኔ እስከማቀው ነው የምልሽ ከጥቅስ ጋር አያይዞ በስነስርዓት ተለብሶ በስነስርዓት ሆኖ የሚናገረው ንግግር ነው እዛ ጋር የሚያቀርበው ወይስ ምን አገባችሁ ምን ታመጣላችሁ ስራ ይታወቃል እንደፈለግኩ አርጌ ባቀርበው ምንም ችግር የለውም በሚል ነው የሚመጣው? በሱማ ዮኒዬ ልክ ነህ። በሱ እኮ መቆጣት ትክክል ነው። እሱ ላይ እኮ ስህተት የለህም። ይሄ ብር ተከፍሎ በሳንቲም ነው የሚለው እንጂ ቪዲዮ አሰራሩ እንደ ቀልድ የተሰራው ነጠላ አልተለበሰም ምናምን እሱ ትክክለኛ ነህ ዮኒ። ነጠላ ሳይሆን ቢያንስ በእግዚአብሔር ቃል አይደል እንዴ? ስለ ጸበል ስታወሪ የእግዚአብሔርን ቃል አገናኝተሽ ሰንበት ተማሪ ነው ብለሻል። ስለዚህ ስለ ቤተክርስቲያን ያውቃል ብለሽኛል። ስለ ቤተክርስቲያን የሚያውቅ መጀመሪያ ተአምሯን ተናግሮ ስለዛ ስለ ዝውሯ ማርያም የተደረገውን ተአምር የተደረገውን ነገር አድርጎ በቆንጆ ተዘጋጅቶ የሚደረግ ነገር እንጂ እንዲሁ እንደ አንድ ተራ ቲክታከር መጥቶ እየተንሳሳቀ ፀጉሯን እየጎተተች እየተሽከረከረች ራሱ አትሽከርከሪብኝ ምንድነው እንደዚህ የሚያደርግሽ እያለ ሙድ እያያዘ የሚሰራው ነገር እሱ እንደ ስህተት አላየውም። አሁን ነው እኛ ስንጮ አይ ለዚህ ነገር ዛሬ ይቅርታ ጠይቃለሁ የሚባል ሙድ የጀመረው። ስለዚህ በቢዝነሱ ፎከስ ያደረገ እንጂ እውነተኛ ስለ ጸበሉና ስለ ኦርቶዶክስ ፎከስ አድርጎ የሰራው ቪዲዮ አይደለም ነው። ቪዲዮን ያሳየሁት እኔ ይህም ባናየው ምንም አንለውም እኛ ዊዶን ሴኔት አሁን በስነ ስርዓት ጸበል የሚያደርሱ ቪዲዮን ላሳየን። ከሱ ቪዲዮ
ጃፒዬ ከሱ ቪዲዮ በታች ወይ በላይ ስለ ስውሯ ማርያም የተናገረበት የለም? ስውሯ ማርያም ሲጀምር እንዴት ነው ጎጃም ላይ አለ ብለሽ ናርዲ? ምን ነገር ጎጃም አይደለም ያለ? ፕሊዝ ስውሯ ማርያም ከአዲስ አበባ ከጎጃምም የመጣለ ፕሊዝ ላሳይ ልላክልህ። ሁለት አይነት ጸበል ሄደው አንድ ማየት ይችላል። ፖስት ይልቅ ምን ማድረግ ይችላል? እሱ የሰንበት ተማሪ ቢሆን ይሄ ቪዲዮ ትክክል አይደለም። የአንድ ደቂቃ ቪዲዮ፣ የአንድ ሰከንድ ቪዲዮ፣ የአንድ ደቂቃ እቺን ነገር ቆይ አስተካክለን ሌላ ቪዲዮ እንቅረጽ ነው የሚባለው። ላይቭ ቢሆን እሺ፣ ላይቭ ቢሆን ተሳስቶ ነው ያለሽ። የሚያየውን ቪዲዮን አይቶ ምን ብሎ የሚፖስተውን እያወቀ ምንም አይነት ችግር እንደሌለው አድርጎ ነው የፖስተው። እየተሳሳቀ እየገለፈጠ ሙድ እየያዘ ስለ ጸበል እውነት የሚያወራ ይመስላል። እንደው አንቺ ለህሊናይ ስትይ ንገሪ። ሌላውን ሳይጨመር ሌላውን እንሄድበታለን። ሌላው ሳይጨመር እዚህ ጋር ያደረገው ነገር እሱም እሷም አክት ያደረጉት ስለ ጸበል ይመስላል እውነት ለመናገር እና ቀጥይ ከዛ አይሸጥም ለሰው። ስለዚህ ቤተክርስቲያናት አብረው ስለሄዱ አብረው እንትን ስላሉ አምናቸዋለሁ ነው የምትይው? ባህሪውን ስለማውቀው ዘርፉም ችግር የለውም ነው አይደለም እንዴ? ለምንድነው የሚዘርፈው? አሁን እኔ ምን መሰለኝ ያልተዋጠልኝ አንድ ነገር፣ የአንቺ ላይፍ ሌላ ነው፣ የእሱ ላይፍ ሌላ ነው። የሆነ ቦታ ላይ ተገናኛችሁ፣ እዛ ቦታ ላይ ያገኘችው ሰው ላይ ይታመናል ብሎ ማሰቡ እኔ ተገቢ ነው ብዬ አላስብም። እውነት ነው የምልህ፣ 1 ብር አልወሰደም። ቪዲዮ አቀራረጹ ስነስርዓት የሌለው ምንም እምልሽ ይኸውልሽ፣ ፕሊዝ አንቺ አብረሽው አትኖርም። የእናትችን ልጅ ላታቂው ትችላለሽ። ሙሉ በሙሉ ለሌላ ሰው በዚህ አይነት ደረጃ ዲፌንድ ማድረግ ልክ ነው ብዬ አላስብም። እሱ ባመጣው ነገር ላይ ነው አስተያየት እየሰጠን ያለ ነው። ከምን አንጻር ነው ያን ሁላ ነገር ስንት የሚያመጣው ዲዛይን የሆነች እህቱን ባለቤቱን ምን አላውቅም። እውነት ለመናገር ምኑ ናት አብራ ያለችው? ባለቤቱ። ኦኬ ባለቤቱ ናት። ኦኬ ባለቤቱ ከሆነች እንደው እንደ አንድ ኦርቶዶክስ በእውነት ስለ ጸበል ሲወራ በሌላ ሆነ ችግር የለብኝም። ስለ ዲዛይኗ ገለመሌ የሚያወሩት አሁን ጋር ፕራብ ማስታወቅ ይችላሉ፣ እንደፈለጉ መልበስ ይችላሉ፣ የፈለጉትን ማድረግ ይችላሉ። ግን ስለ ጸበል የሚደረግ ነገር ላይ የሰንበት ተማሪ ከሆነ አደራረጉን አይቶ ቪዲዮን ራሱ አይቶ እንደዛ መሆኑን ሲያይ ድሊት አድርጎ ሌላ መስራት ከባድ ነው ወይ? ሕፃን ልጅ አይደለም፣ ስለ ቤተ ክርስቲያን ማቅ ልጅ አይደለም። ይሄን ነገር ፊት ለፊት ግድ የለኝም ካለ ሌላ ነገር ያረጋል ብሎ ለመጠርጠር ከባድ አይሆንም ነው እያልኩሻለሁ። ይሄንን ነው እኔ እያልኩ ያለሁት። ስለ ቤተ ክርስቲያን ሕግ ያውቃል ከተባለ ደግሞ ባለቤቱ አንድ ነገር ሴት ልጅ ስትጸልይ ትሸፈን ይላል። ተሸፍና መታ ክብሯን አሁን አንቺ ጸበል ስትሄጂ ተሸፋፍነሽ አባቶችን እንደነበረው ለምን እንደዛ አላደረግም? ገብቶሻል? ቤተክርስቲያናችን የማትፈቅደውን ነገር አድርጎ መጥቶ ቤተክርስቲያንን ዝቅ ለማድረግ የተፈለገበት ነገር ለምንድን ነው? እኔ ዮኒን ጥያቄ ይሄ ነው። ሁለተኛ የጠየቀሽ ናርዲ መመለስ ያልቻልሽው ከአንቺ ጋር አብሮ ጸበል ላይ ስለተገኘ ብቻ ያ ሰው ጥሩ ነው ብለሽ ነው ወይ የምትመዝኙ ብሎ ነግሮሻል አይደለ? አሁን በቂን ረጅም ዓመት ማውቀው ሰው ነው። ቤተክርስቲያን ስለሄድን ብቻ አይደለም። ስነ ስርዓት ያለው ልጅ እንደዚህ ማለት በቤተክርስቲያን በሃይማኖቱ ማይደራደር፣ ቤተክርስቲያን የሆነ ችግር ደረሰባት ስትባል ከፊት ለፊት ያለ በእርዳታ ስራዎች የሚያግዘን ብዙ ቤተክርስቲያኖችን አግዞ በራሱ ገንዘብ ራሱ ብዙ ቤተክርስቲያኖች ላይ የሚደግፍ ልጅ ነው እና እንደዚህ አይነት ስህተት ይሰራል ብዬ አላስብም። ከሚያደርገው ትህትና፣ መልካምነት ጥሩ ልጅ ስለሆነ በኋላ ይቅርታ እንዳትጠይቅበት ለምን መሰለሽ? እኔ ልነግርሽ በኋላ ይቅርታ እንዳትጠይቅበት እምልሽ ከሰው ጀርባ ብዙ የምታውቂው ነገር አለ ብዬ አላስብም። ለምን መሰለሽ? እኔ ጋር ሙሉ መረጃ ያመጡልኛል። ተይ ብዙ ኢንቮልቭ አታልቂ። ስለ አንቺ ከሆነ መልሽልኝ፣ ችግር የለብኝም። በሰው ግን በዚህ ደረጃ መምጣቱ ተገቢ ነው ብዬ አላስብም። ናርዲ አንቺ እኮ አልሽ ጸበላ አውቀዋለሁ እኔ በማውቀው ደረጃ ይሄንን አውቃለሁ በይ። ሌላ ዲቴል ውስጥ አትግቢ። ለምን እኔ እመኚ ብዙ ኢንፎርሜሽኖች ማግኘት የምችልበት ነገር በጣም ቀላል፣ ሬፑቴሽኑንም ዲስትሮይ ለማድረግ አይደለም።
ባለው ነገር ላይ በተሰራው ቪዲዮ ላይ ግን ባየነው ነገር ላይ ነው ኮስችን ያመጣ ነው፣ ጥያቄ ያመጣ ነው። እንዴት እንደዚህ አይነት ቪዲዮ ይሰራል? የመጀመሪያው። ከዛ ጥያቄ ምልክት ይከታል። ለምን ለጸበል ለቤተ ክርስቲያን ግድ ያለው ሰው እንደዚህ አይነት ቪዲዮ አይሰራም? 4 ነጥብ። ግድ የሚሰጠው ሰው ስለ ቤተ ክርስቲያን የሚጨነቅ ሰው እንደዚህ አይነት ቪዲዮ አይሰራም እያልኩሽ። ማኛው አንድ ነገር ልንገርህ፣ አንቺ ትከራከሪለታለሽ። ደህና አድርጌ ረግጠዋለሁ እያለ ቤቱን ከፍቶ እየለፈለፈ ነው ማኛው። ጭራሽ እንደዛ ከሆነ ምንም ችግር የለም። እንደዛ ከሆነ ተከራከሪ። ምን ያሰማሃለሁ? ያው አሰማሃለሁ። ረግጣለሁ ይላል። ደህና አድርጌ ነው የምረግጠው። ማን ነው እሱ? ሌባ ነው። ለዛ ነው አጋለጥከው። ሌባ ማኛው አጋለጥከው። አየህ? አዎ ተጋለጥ። አያችሁ፣ ጭንብላቸው ሲገለጥ የቤተ ክርስቲያን ሰው እንዳልሆኑ አጭበርባሪ ሲሆኑ እንደዚህ ነው የሚያደርጉት። ናርዲን አሁን አስተማሪ ነው መካሪ ነው ትያለሽ። ይሄ ነው አታውቂውም። ለዚህ ነው የምትከራከሪው ናርዲ። አዎ ለዚህ ሰው ነው የምትከራከረው። እሷ መጣ አታውቀውም። ለዚህ እኮ ነው አሁን የናርዲን ነገር ልንገርህ። ይኸውልህ ናርዲ እግዚአብሔር ምስክሬ የዋና መስኪን ሰው ናት። እግዚአብሔር በሚያውቀው መልካም ሰው ናት። የሰዎችን ጀርባ ግን አታጠናም፣ አታውቅም። ምንም የምታውቀው ነገር የለም። ስለዚህ አሁን ደንግጣ ያወጣችው እሱን ልታስቆመው ነው። እውነቱን ልንገርህ፣ እሱን ልታስቆመው ነው። የምን የሰንበት ተማሪ ነው አይደል? የሰንበት ተማሪ እንደዚህ ነው። የሰንበት ተማሪ የቤተ ክርስቲያን ተማሪ እኔ መዝሙረ ያሬድን ስረግጠው ብውል አንድ መልስ አይሰጠኝ። እውነቱን ልንገራቸው፣ ስረግጠው ብውል ነው። አንተ እኮ እውነትን እኮ ነው ያጋለጥከው። ዮኒ አንተ ስረግጠው ብውል እኔ መልስ አይሰጠኝ። ሌባ ነው። እኔ እንዲያውም ሳስበው ፖለቲካም ያለበት ይመስለኛል። ቤተክርስቲያን እየተቃጠለ ቤተክርስቲያን እየነደደ እሱ ኢትዮጵያ ከተመላለሰ የሆነች ነገር አለ። ጸበል ተብሎ አስቧል። ዋጭ ነው ይመጡልና ጸበል ነው እያሉ ዱባይ ላይ ይሸረችሩታል። ጭራሽ ረግጠዋል ይላል። አየ እርገጠውና ይሄንን ነው ጨዋታ። ስለዚህ የሰንበት ተማሪ የሚባለው አጭበርባሪ ሌባ ፎከስ የሚያደርጉት ዲዛይን አላቸው ነው የሚሸቅሉት ነገር አላቸው። ተግባባ። እንደዚህ አይነቱን ስታጋልጡ ሌቦችን ሰይጣኑ ይወጣል። እኔ አልኩ የትኛውም ሃይማኖት ፊት ለፊት እኮ ነው፣ ተደብቄ አይደለም እንደሌላው በሌላው በውስጥ እጄ አስመስያ ፊት ለፊት መጥቼ ነው የምናገረው። ሃይማኖት ቀየርኩ፣ አይቻለሁ፣ መርምሬያለሁ፣ ገብቶኛል፣ ተረድቻለሁ። በተረዳውበት ጊዜ ግን ለቤተ ክርስቲያን ቆሜላታለሁ። ማንም ከቆመው በላይ እግዚአብሔር ይመስገን ክሬዲት ለመውሰድ አይደለም። እናንተ የምታዩት ስራ ተሰርቷል። ይህ ሰውዬ ኢትዮጵያ የሚመላለሰው እውነት እዛ መሄድ ስለማይችሉ ነው ብሎ አዝኖ ነው የሚያደርገው። ለጥቅሙ ለመነገድ ነው እንጂ ጸበል ነው። ቀላል ገቢ ደግሞ እሱ ነው ቀላሉ። አሁን ደግሞ በረከት እያሉ ማርከስ ነው ያዙት። በረከት እያሉ ጃፒ ወጥታል። አይ ዶንት ኖ ለበረከት እያሉ የማጭበርበር ስራ ነው። ቪዲዮውን የቤተ ክርስቲያን ጸበል እያሉ የሚሰሩት ቪዲዮ በዚህ ጸበል ነው የምትድኑበት። ጃፒ ግባ፣ በዚህ ጸበል ነው የምትድኑት። እኔን ጭራሽ ሊረግጥ ጉዱን ማውጣ የኔ ቀላል ነው ችግር የቤተ ክርስቲያን ይኸው እንጂማ ውሃ ነው። ውሃ እንዳይመስላችሁ ብሎ መጀመር ራሱ ምንም ለቤተ ክርስቲያን ምንም ያለው ነገር እንደ ሽቀላ እንዳየው ነው። አደባባይ አዋርድ ነው ሌብነቱን። ከዚህ በኋላ እንደማያደርገው እርግጠኛ ነኝ። ለምን ስለተዋረደ ይኸው አጋለጠችው። ይሄ ነው የሆነው። ስውራ ማርያም አጋለጠችው። በስሟ ሊነግድ በስሟ ሊያጭበረብር ሲል አጋለጠችው። ይሄ ነው የሆነው። ሌላ ፐርሰናል ላይፍ ሳይሆን ፕሊዝ ስለ ቤተ ክርስቲያን ጉዳይ ላይ የምትሰራ ከሆነ አሁንም ልንገር፣ እየተበላቀጣችሁ እየቀለዳችሁ ሳይሆን የሚከተሏችሁ ምናምን ዝባዝንኪ ካለ ይከተሏችሁ፣ ግን በስርዓት የቤተ ክርስቲያኗን ስርዓት አድርጋ ብታረግ ጥሩ ነው። ያሬዶ ስላልተመቸው አልመጣም። በጣም ቢዚ ስለሆነ ነው መዝሙረ ያሬድ ያልመጣው እንጂ መጥቶ በዚህ ጉዳይ ላይ በደንብ አድርጎ ይናገራል። ስለዚህ ልክ አይደለም። አሁንም ስማ፣ አሁንም በደንብ አድርጌ ልንገርህ፣ ቤተክርስቲያን የምትቃጠለው
ቤተ ክርስቲያን ስንት መከራ የሚደርስባት፣ አሁን ደግሞ ጭራሽ ነጋዴ እየሆናችሁባት የማይመለከታችሁ ሰዎች ምን እያደረጋችሁ ነው? ቤተ ክርስቲያንን ስም እያስጠፋችሁ ነው። ጸበል የምታስመጡ ሰዎች አድቨርታይዝ አያስፈልገው። የምትችሉ ምንድን ነው የምታደርጉት? ከቻላችሁ ቅድም ናርዴ የለበሰችውን ልብስ አይታችኋል። እሱን ለብሳችሁ በስነ ስርዓት አድርጋችሁ የእግዚአብሔርን ቃል ጠርታችሁ አይ እንደዚህ አይነት ነገር አለ የምትችሉ ከሆነ አድራሻችን እዚህ ነው፣ እዚህ መታችሁ ውሰዱ። ክፈሉ አይደለም፣ መታችሁ በነፃ ነው። የምትችሉ ከሆነ መታችሁ ውሰዱ። ዴሊቨሪ ከማይረጉ አይመጡም እንደ እነሱ መምጣት ይችላሉ እኮ። እናንተንም ተዋውቀው ከእናንተም ጋር እንዴት እንደሚያገኙ በምን መልኩ እንደሆነም ጠይቀው ማድረግ ይችላል። ተግባባን? ይሄ ነው የሆነው። መናገር ያለበትም አሁንም ለዛ ቪዲዮ ይቅርታ ይጠይቅ። ወደ ሌላ ገባለው ካልክ ነገርኩ። ቢዝነስን ዱቄት አድርገዋለሁ በሰከንድ። እማረገው ደግሞ በመረጃ እያመጣው እንደሌላው ዋሽቻ አይደለም፣ እንደሌላው አጭበርብሬ አይደለም። በመረጃና በማስረጃ እያመጣው ነው። ባዶ ማረግ ሌባ ወንበዴ እንደሆንክ አቀንተያው ሌባ እንደሆንክ አይክንተያው ሌባ ነህ። እውነቱን ሰውሯ ማርያም አጋለጠች። በስሟ ልትነግድ፣ በስሟ ልታጭበረብር፣ የእናንተ ዲዛይንን ለማስተዋወቅ እንጂ ስለ ጸበሉ ግድ እንደሌላችሁ በአደባባይ ነው ያሳያችሁት። ክብሯን እንኳን የስውሯ ማርያምን ለክብሯ እንኳን ልብሱን በስርዓት አለበሳችሁ። ለክብሯ እየገለፈጥክ ሙድ እየያዛችሁ አሁን እዛም ቢሏቸው አሁን በዛ ጸበል ትድናለህ? አትድንም። እግዚአብሔር ምስክሬ አትድንም። በዛ እንደዛ ያላገጥክ ለሰጠው ጸበል አሁን ያድናል? መንፈሱ እውነት እዛ ጸበል ላይ ያለበት አርክሰዋል። ጸበሉ ረክሷል። እረኛ እኮ እንደው የዛሬን አድርገው እንጂ እግዚአብሔር ምስክሬ ለጸበል ያለን ክብር ልዩ ቦታ ነው። አሮን ነው የዚህ ዘመን ትውልድ ምን እንደሆነ ሊገባኝ አልቻለም። ምን እንደሆነ ግራ ነው የሚገኝ። የዘመኑ ትውልድ በጣም ይዳፈራል። ጸበልን ስንት ሰው የተፈወሰበት፣ ስንት ሰው የዳነበት፣ ስንት ሰው ከብዙ ነገር ውስጥ የተፈወሰበት እግዚአብሔር ምስክሬ። እኔ የአንድ ሰው ይሄ ነው አልላችሁ። አንድ ሰው ሆስፒታል 2 ኩላሊት ፌል አድርጎበት 2 ኩላሊት አንድ አይደለም 2 በቃ ቀኖች ነው የሚቆጠሩ ለዛ ሰው። ከዛ እስጢፋኖስ አብዮት አደባባይ ጋር ወይም መስቀል አደባባይ ጋር አብዮት አደባባይ የሚባል መስቀል አደባባይ ያለው እስጢፋኖስን ቤተክርስቲያን ታውቃላችሁ? ደምን ባዛ ተለቅሶ ተሄደ። ጸበል 7 ቀን። ከዛ ዶክተር ጋር ተሄደ። ይሄው እመቤቴ ምስክሬ ሙሉ ጤነኛ ተብሎ ያ ሰው ህይወት ተቀይሮ ጥሩ ህይወት ላይ አሉ። ሙሉ ጤነኛ ነው ማወር። የጸበል ፓወር በጣም ትልቅ ነው። ላመነው ትልቅ ነው። ስለዚህ ስለ ጸበል ስታወሩ እባካችሁ በቻላችሁት መጠን ጥንቃቄ አድርጉ። ስለ ጸበል፣ ስለ ቤተ ክርስቲያን ቅድስና፣ ስለ ቤተ ክርስቲያን መልካምነት ስታወሩ ፕሊዝ የቃቃ አይደለም። የቲክታክ ፎሎ ቲፎዞ አይደለም። በሌላ ማግኘት ይቻላል። ግን እናንተ እንዲህ አላቅጣችሁ በሰራችሁት ጸበል አንድ ሰው ይድናል ብዬ አልገምትም። በእውነቱ አንድ ሰው ይድናል ብዬ አልገምትም። እንደዚህ በተላገጠ ቪዲዮ ተሰርቶ ደሊቨር ተደርጎልህ በዚህ ይድናል ተብሎ የሚታሰብ ነገር አለ ብዬ አላስብም። እኔ እንጃ፣ ድፍረታችሁ በጣም ያሳዝነኛል። ግን አሁንም ነው የምልህ ከኔ ጋር እንሞካከር ከሆነ ና እንሞካከር። አባ መፈጠር እንድጠላ አደርግሃለሁ።
ከኔ ጋር መሞጋገር ከሆነ መፈጠርን እንድጠላ አድርግልሃለሁ። ስለ አርሲ አንተ አትጮህም፣ እርግጠኛ ሆኜ እነግርሃለሁ። አትጮህም። አርሲ ላይ ስለሚበላው ወገን አትጮህም። ለምን? ኢትዮጵያ ስለምትመላለስ ችግር ስለሚፈጥሩበት። ስለ ወገኖች ድምፅ አትሆንም። ከጥቅም ጋር ነው ሁሉ ነገር። ስለ አርሲ ወገኖቹ ጮኋል። ይሄ ልጅ ቪዲዮዎቹን አይታቸዋል? እርግጠኛ ነኝ አልጮህም። ስለ አርሲ ወገኖቹ ይሄ ልጅ አልጮህም። ለምን? እንዳልኩ ፖለቲከኛ ነው፣ ጀለስ ግባና። ስለ አርሲ አይጮህም፣ ስለ ጸበል ግን መጥቶ ያወራልሃል። ስለዚህ እንደዚህ አይነት ሰዎች ብዙ ጊዜ ጀርባቸውን አጥኑ። እንዴ ብልጽግናን ምረጡ የሚል ሰውዬ አይደል እንዴ? ብልጽግናን ምረጡ የሚል ሰው ብልጽግናን ምረጡ እያለ የሚነግድ ሌባ እዚህ መጥቶ ፖለቲካ ማኛው ላይ ሊሰራ እኔ ፊት ለፊት አንድ ሰው በቤተ ክርስቲያን ስም ዮኒ ማኛ፣ በጴንጤ ስም ዮኒ ማኛ፣ በእስላም ስም አጭበርብሯል የሚል አንድ ሰው አታመጣ። አላደርገውም። ስለዚህ ተጠንቀቁ ነው የምላችሁ። ጸበል የሚያመጣውላችሁ ሰዎችን እወቁ። ቅድስና የሌላቸው እነሱ ያልዳኑበት እነሱ ያልተፈወሱበት ከሆነ ይዘውን ቢመጡ ትርጉም የለውም። እውነቱን ልንገራችሁ፣ ፈውስ የሚመጣው ከዳነ ሰው ሲመጣ ነው። ከዳነ ሰው፣ ምሕረት ከተደረገለት ሰው፣ በዛ ነገር ላይ ህይወቱ የተቀየረ ሰው ያንን ጸበል ካመጣላችሁ የእናንተም ህይወት ይቀየራል። ከማንም ወሮ በላ ካመጣለ ያ ጸበል ምንም አያደርግልህም። እውነቱን ልንገራ፣ የዳነበት ሰው ያምጣላችሁ፣ የተፈወሰ ሰው ያምጣላችሁ፣ መልካም ሰው ያምጣላችሁ። ስለዚህ ያንን ነው ስለሱ ብዙ እንትን እንዳትሉ። ዮኒ ይቅርታ፣ በቃ ይቅርታ ለኔ የመጣሁት ይቅርታ። አይ ችግር የለም። እንዳልኩሽ ምንድን ነው አንዳንዴ መተዋወቅ ሊኖር ይችላል፣ ከእንደዚህ አይነት ሰዎች ጋር ሊኖር ይችላል። እኔ እግዚአብሔር ምስክሬ አላውቅም ስላልኩት ተናዷል። ለካ የሚያውቁት ሰዎች አሉ። ለካ ዱባይ ላይ መታወቅ ሁሉም ሀገር ላይ መታወቅ የሚመስላቸው ሰዎች አሉ። ለካ የተወሰነች ቪዲዮ ቫይራል ስለወጣ ሁላችንም የምናውቃቸው የሚመስላቸው ሰዎች አሉ። እኔ መድኃኔዓለም ምስክሬ አሮኒ ብናው ዝጋ አምጥተው ግን ዮኒ የውልህ በጸበል ሙድ እየያዙ ነው አንድ በልልን የተባልኩት። ቪዲዮውን አየሁት። አንድም አይደለም 2 3 4 ሰዎች በደንብ አድርገው በዚህ ነገር ቪዲዮ ቫይራል ሰሩ። መጣው አሳየው ቪዲዮ። ይሄ ቪዲዮ ባይኖር እስከ ዛሬ ተጠይቀዋል እንዴ? እስከ ዛሬ የተናገራቸው ሰው አለ እንዴ? ማንም የለም አይደለ? ይሄ ቪዲዮ አሰራሩን አንቺ ቪዲዮዎችን አይተሽ አይደል የምትፖስትችው? ነገሪ ላይቭ አይደለችም ማለት ቪዲዮዎችን ሳታይ ትፖስትቻለሽ ዝም ብለሽ ነው? አይ ቪዲዮ እኮ ገና ስገባ ምን አልኩኝ? ቪዲዮ አሰራሩ ትክክል አይደለም። ኖ አንቺን ነው የምጠይቅሽ። ቪዲዮ ስትሰሪ 3 አይታ ነው እንጂ ቪዲዮውን የምፖስተው። ታንኪዩ። ስለዚህ ሰንበት የተማረ ሰው 2 3 ቪዲዮውን ሳይ ፖስተው ነው የምትይ? እሱ እኮ ስህተት ነው። እኔ በገንዘብ ይሸጣሉ የሚሉትን ነው እንጂ አያደርጉም ያልኩት። ናስርን ታስገባዋለህ? ትችላለህ? አስገባ ብዬ አሁን ሌላ ጭቅጭቅ ስለመጣ ሶሪ ሌላ ነው አም ሶሪ ዮኒ። እኔ ታውቃለህ የምገባው አንተ ቤት ሲሆን ነው እንደዚህ አይነት ነገር ነው። ናስር ሙስሊም አይደል እንዴ ስሙ? አዎ፣ ግን ታዲያ አንድ ላይ የሚሰሩ ናቸው። ምን ያገናኘዋል ታዲያ ከጸበል ጋር ናስር? አይዶ ነው ሶሪ ሊል መሰለኝ። አይዶ ነው ምን ያገናኘዋል ናስር ብሮዬ ሙስሊም እና ማብሯት። እኛ የምናወራው ስለ ጸበል ተግባባ። ስለዚህ ገና ረግጣለሁ አሳያለሁ ምናምን ለዛተው ደግሞ አይ ብዙ እንትን አይለኝም ግን የሆነ ቦታ ከሄድክ በኋላ ግን መመለሻን ነው ማሳጣው እንድታቂው ብዬ የምነግርሽ። ማለት እኔ የምልህን ማለት እኔ ማውቀውን ምስክርነት ሰጠው ካደለ የእንትኑ በዛ ቪዲዮ ላይ ካልከኝ ስለኔ ጉዳይ አይደለም ብያለሁ። እንትንም ካልከኝ አይ ናርዲሻ በግልጽ የምጠይቅሽ ያንን ቪዲዮ አጥፍቶ ይቅርታ ይጠይቅ። ስለ ጸበል የሚያወራ ከሆነ እንደ አንድ ኦርቶዶክስ የኦርቶዶክስ እንዴት እንደምታደርግ አንቺ ታውቂዋ። የሰንበት ተማሪ አይደለችም። እኔ የሰንበት ተማሪ አይደለሁ።
እንዴት ስለ ጸበል እንደማወራ ግን አውቃለሁ። ማናችንም የግድ የሰንበት ተማሪ መሆን አይጠበቅም። የሰንበት ተማሪ ሆኖ እንደዛ ያደረገው ትልቅ ስህተት ነው። ይሄን አይቶ ደግሞ ሌላውም ይቀጥላል። ይሄን ተው ካላልነው ሌላ ሰውም በዛ ይቀጥላል። ስለዚህ በስርዓት አድርጎ የሚያደርግም ከሆነ እውነተኛ ለቤተ ክርስቲያን ተቆርቋሪ፣ እውነተኛ ወንድምናቶቹ እንዲፈወሱ የሚፈልግ ከሆነ ይቅርታ ጠይቆ በዛ ቪዲዮ ላይ በሰራው በእኔ አይደለም በሰራው ቪዲዮ ላይ ይቅርታ ጠይቆ ሌላ ሰርቶ ያደርገው ነው የምልሽ። እሱን አሁን ጠዋት ላይ ደውልለትና በቦታም እንትን እለዋለሁ እሱን እለዋለሁ። ምን ጠዋት አሁን ቁጭ ብሎ አይደል ከእሱና ሚስቱ አሁን እየላሱኝ እኮ አታስቢ። አልተኛ ይቅርታ ይወንዬ በጣም ይቅርታ ነው ለእኔ ችግር የለም። ኧረ እኔ ምን እሱ አይደለም እኔ ከመንግስት ጋር ጓገጭ ምለኝ አያሳስበኝም። እሱ እንዲያለኝ እኔ አይሞቀኝ አይበርደኝ። ግን እንዳልዘረፍኩ እንዲያቅ የትኛውም ሃይማኖት ላይ እኔ ስዘዋወር ብውል 5 ሳንቲ ዮኒ ማኛ ዘረፈ የሚለኝ የለም። 4 ነጥብ አላደርገውም። ፍላጎት አይደለም። ብዙዎቹ ይዘርፋሉ። ከባድም አይደለም መዝረፍ፣ ቀላሉ ሰውን ማታለል መዝረፍ። ያን ደግሞ አላርገው። የእሱን ስህተት እኔ ላይ ሊከምር መምጣቱ ያቺ ብልጠት እኔን አይችለኝም። ያንን ልንገርሽ ብዬ ነው። ናስር ስለማያስፈልግ ነው ያንተ ድጋፍ ስለማያስፈልግ ነው ማላስገባ። ሌላ ኬዝ ውስጥ ልንገባ ስለምንችል ከአንተ ጋር። ስለዚህ አያስፈልግም። ለዛ ነው የምልሽ። እና አንቺን የምለው ምንድን ነው እንደ ሰበት ተማሪነት ፕሊዝ ስለ ኦርቶዶክስ ነገር ስታወራ በስነ ስርዓት አውራ በይ። በስነ ስርዓት አድርግ። ሰንበት ተማሪ ከሆንክ ያንን ነው በቃ። ለዋለው በቃ በጣም ይቅርታ። ምን አረግሽኝ? ምንም አላረግሽኝ። በደንብ ወጠረኝ ስትይ ያው የጓደኝነትሽን ነው። በቃ ይቅርታ። እሺ ሆንዬ ችግር የለውም ችግር የለውም እናቱ። እሺ መልካም ጊዜ። ይቅርታ ጠይቆ በስነ ስርዓት ከሰራ ሌላም ጊዜ መቼም ሌሎቻችሁ አደራ ኦርቶዶክስ ከሆናችሁ ጸበል ስታመጡ አደራ በሰማይ አደራ በምድር በስነ ስርዓት የኦርቶዶክስን ስርዓት በያዘ መልኩ አድርጋችሁ መስራት አለባችሁ። እንትናም ተወቅሷል ካያችሁ እሸቱ ደናግሎች ገዳማት ያሉትን ድራማ በሚመስል መልኩ አድርገው የቤተ ክርስቲያን አባቶች የገዳማት ያሉ በጣም አድርገው ተናግረውት ይቅርታ ጠይቀዋል። አዎ ለቪው ለእይታ ለምናምን አታድርጓት። ኦርቶዶክስ የምትቆረቆሩላት የእውነት ከሆነ ስለ አርሲ መጮ በየጊዜው የምትገደለው ኦርቶዶክስን ከጎኗ መቆ ኦርቶዶክስ ሆኖ ጸበል እንደሚያድን የማያምን የለም። ሁሉም በጸበል ያምናል። ያመነም የተጠመቀም ይድናል ይላል። አብዛኛው ዮሐንስ ምዕራፍ 5 ቁጥር 1 አንብቡት። መጠመቂያ ጸበል እንደነበረችና እዛ ቦታ ላይ መልአክ ከዕለታት አንዴ ይመጣና መናወጥ ያደርጋል። ከዛ የመጀመሪያው የገባ ይፈወሳል ይላል። አዲስ ኪዳን ላይ ነው ማወራችሁ። ብሉይ ኪዳንን ተውት፣ ሚሊዮን አመጣልሃል። አዲስ ኪዳን ላይ ነው እንደዛ የሚለው። ስለዚህ ልላችሁ የምፈልገው ሚስ አንደርስታንዲንግ ሊኖር ይችላል ከኔ ጋር ስሜታዊ ሊያደርገኝ የቻለው ነገር ምንድን ነው? ቪዲዮ እውነት ስሜታ ያደርጋል። የሰራችሁት ቪዲዮ ስሜታ ያደርጋል። ከዚህ በፊት አላቃችሁም፣ ቪዲዮም ሰርቼ አላቅም። ስለ እናንተ ሪሰርች ያረኩን ነገር የለም። የሰራችሁት ቪዲዮ በጣም ከባድ ነው። እንደ ቀልድ አትዩ ለማለት ነው። የኦርቶዶክስ ወንድምናቶች ፕሊዝ እንደሌላው የኦርቶዶክስ ጸበል መቀለጃ አይደለም። ያንን ለማለት ነው። ተግባባን? ያንን ነው የምለው። ሌላ ነገር እንኳን የለኝም። ያንን ነው የምለው። አደር በሌላ የተጀመረው እኔ ስለሚያስፈራኝ ነው። አንድ መንገድ ነው፣ አንድ ቀዳዳ። ፕሮቴስታንት አንድ ፓስተር ብሎ የራሱን ቸርች መሰረተ። ሱቅ በደረት ያደርጉት አንድ ነው የሚበቃው። ለመሳሳት አንድ ይበቃል።
ያኔ ፕሮቴስታንት አንድ ፓስተር ሱቅ በደረቴ ባያደረገው ኖሮ ማንም ወሮ በላ እየመጣውን ፓስተር ነኝ እያለ አይዘርፋችሁም ነበር። አንዱን የዛኔ ቢከለክሉ ኖሮ አሁን ፕሮቴስታንት እንደዚህ መጫወቻ፣ መሳቂያ፣ ማላገጫ አይሆንም ነበር። ይከበራል፣ በደንብ ይከበራል። አሁንም በኦርቶዶክስ ጸበል እናመጣለን ተብሎ አንዱ ሙድ ከያዘ ሌላውም እያመጣ ሙድ ያል ገዛ ገደል ገባ። ያ እንዳይሆን አሁንም ጥንቃቄ ያስፈልጋል። ይሄን ያየ ሌላ ሰው እንደዚህ አይነት ቪዲዮ ዳግመኛ አይሰራም። እርግጠኛ ሆኜ ነው የምነግራችሁ፣ አይሰራም። ከዚህ በኋላ እንደዚህ አይነት ቪዲዮ ሌላውም አይሰራም። ያንን ነው የምለው። ስለ እኔ ጉዳይ ጣጣ የለው። ስለ እኔ ብዬ አይደለም። እኔ ስለ አርሲ መጮህ ስለ ዮኒ ማኛ ብዬ አይደለም። ዮኒ ማኛ ጽድት ያለ ሀገር ላይ ነው የሚኖረው። ስለ አርሲ ድምፅ ሰውን፣ ስለ ቴዲ አፍሮ፣ ስለ ቀነኒ፣ ስለ ገለመሌ ብትሉኝ ድምፅ ሰውን ዮኒ ማኛ ተነክተዋል። ዮኒ ማኛ ተነክተው የሰራው ቪዲዮ የለም። አሮን ኬር። እኔ ሶሻል ሚዲያ ላይ ወጥቻለሁ። እኔን የሚተቸኛለ የምተቸዋለ። ግን አብዛኛው የህዝብ ድምፅ የሚኮነው ለነሱ ነው፣ መስዋዕት የሚኮነው ለእኔ አይደለም። ያንን ነው የምለው። ስለዚህ አሁንም አስቡበት። አደራ 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 አደራ። ሳራም ሂዊም ይሸጣሉ። ምን ማለት ነው? ከነሱ ጋር ጸበኛ ናችሁ እንዴ? ሳራና ሂዊ ጸበኛ ናችሁ? ጸበኛ ትመስላላችሁ እንዳየዋችሁ ከሆነ። አይ ጸበኛ ናችሁ እንዳየሁት ቪዲዮ አምጡና እንደዚህ